በቃ ውሸት አይደለም። ልጅቱ ፍቅረኛ የነበረች አሁንም ነች። ይሄ ሁሉ ነገር ለምን አስፈለገ? ይሄ ሁሉ ነገር የዛ ጓደኛ ስራ ነው። የዛ ጓደኛ ሴራ ነው ሁሉ ነገር አይደለም። ታዲያ በቃ እንዲህ አይነት ነገር ካለ ለምን ቀለበት ማሰሩ አስፈለገ? ለምን አስፈለገ? ቢቀርስ የለን አሁን እኮ እዚህ ጋር መጀመሪያ ማጥራት ነበረብህ። ወደ እኔ ህይወት ከመምጣቱ በፊት መጀመሪያ ነገሮችን ማስተካከል ነበረብህ። እንዴ ምን አድርጊ ነው የምትለኝ? እኔ ምለው ማለት ነው እኔ ሄሉ ታዝኝኛለሽ ሁሌም ማለት ነው። ናቲ እንደዛ ማለት ናቲም እንደዚሁ በፍቅሩ ተጎርተሽ አብረሽው ስንት ዓመት ታሳልፈሽ እንግዲህ 4 ዓመት ኦልሞስት ሜቢ እንደዛ 3 ዓመት ይሆናችኋል አይደል? አብራችሁ በፍቅር ኖራችሁ ከዛን ስደት የሚባል ነገር መጣ ሄደ። በጣም በሚያሳዝን ሁኔታ ልብሽ ተሰበረ። እንደውም አንዳንዴ ልብ ሲሰበር ሌላ ሰው ለማፍቀር በጣም ነው የሚከብደው። በጣም ነው የምንቸገረው። በጣም እንግዲህ ሄሉን እንዳየናት እስካሁን እንዳልክም ናቲን በናቲ አጽናናለሁ ብሎ ነበረ የገባው። ከዛኔ ያለው ነገሮች ተፈጠሩ ምናምን አልተሳካም። ሲቀጥል ደግሞ አሁንም እንደዚሁ ሆነች ማለት ነው እና ታሐዝነኛለች የእውነት። ለምን እንዴ ልብ አፍቃሪ ቢሆንም ለምን መጎዳት አለበት በዚህ ልክ? ያብ ስራ ያለብህን ነገሮች ጨራርሰህ መምጣት ነው ያለብህ። ጭራሽ ምንድነው የሰማሁት? ጭራሽ ማለት ነው ሌላ ነገር ወልዳ ምናምን ያልከው ነገር አልተመቸኝም። ብትወልድም አንተን አይመለከትም ሲጀመር። ምክንያቱም አንተ ከተውክ ከተለያየ እንግዲህ በድላት ይሁን አናውቅም። እንደው መቼም በደለኝ ነው በደልኳት ሳይሆን በደለች ነው እንጂ እኔም ጥፋት አለብኝ የሚል ሰው የለም በዚህ ዘመን ማለት ነው። የራሱንም ጥፋትና የራሱን ስህተት አይናገርም አንድ ሰው እና እሷ ምን ተጎርታ እንደሆነ በአንተ በኩል አናውቅም። በአንተ በኩል እሷም ጎርታት ይሁን አናውቅም፣ ተጎርተህ ይሁን አናውቅም። ግን እዚች ህይወት ላይ ሄሉ ህይወት ላይ እስከገባ ድረስ ልትጠነቀቅ ይገባል። ፍቅር ስትጀምር ልትጠነቀቅ ይገባል። እንግዲህ ልዑል ምንም አወቀ ምንም አጣላክ ምንም እንትን ይበልክ ስተትህን አግኝቶ ደካማ ጎንን አግኝቶ ነው መጥቶ እዚህ ጋር ሌላ ነገር እየፈጠረ ያለው አይደል እንዴ? ያንተን ደካማ ጎን ያንተ የሆነ ነገርን ጎን ባያገኝ ዛሬ እዚህ ላይ መጥቶ ከሄሉ ጋር አያጣላህም ነበር። ገባ? ስተትህና እየተጻጻፍክ መልሰ አሁንም እየተጻጻፍክ አለውልሽ ከጎንሽ ነኝ እያልካትም ሊሆን ይችላል እያልክም ነው። ስለዚህ እንዴት ነው አብረን ልትቀጥል የምትችለው? ወንድ ልጅ ቆፍጠን ብሎ ህይወቱን ሲመራ ትዳሬ ህይወቴ በቃ ከዚህ በኋላ ካንቺ ጋር ጀምሬያለሁ እስካልክ ድረስ ቀለበቱም አያስፈልግም ነበር። ገና ካልጨረስክ ከሷ ጋር ቀለበት አያስፈልግም። ምክንያቱም ያላለቀ ነገር ላይ የሆነ አዲስ ጅማሬ ስትጀምር ሁሉን ነገር አሟጠ ከዚህ በኋላ ያለው ነገር ከኋላ ያለ ነገር ትተህ ገባ። አልቦለኳትም ጥሩ ነገር አሳልፍ ያለው ምናምን ጥሩ ነገር ካሳለፍክ እኮ መለየት አልነበረብም ከሷ ጋር። ጥሩ ነገር ከነበራችሁ እኮ አያለያያችሁም ነበር። አታጭበርብር፣ ሲጀመር አታጭበርብር። ልነግርህ የምፈልገው ነገር ከሷ ጋር ተቦላለክም አይደለም፣ ግን ያሳለፍከው ጥሩ ነገር ካለ ከሄሉ ጋር ልትጀምር አትችልም። ያሳለፍከው ነገር ይገዛሃል ከሷ ጋር ገባህ? ያሳለፍከው ነገር ስላለ ጥሩ ነገር ታዲያ ሄሉ ጋርም እሷ ጋርም ያክል ትጫወት ትፈልጋለህ እንዴ? ይሄ ህይወት ነው፣ ቀልድ አይደለም። እንዴት ነው ነገሩ? እባካችሁ እንዴት ነው እየሰማን ያለው? ጥሩ ነገር ከነበረ ታዲያ ምን ትሰራለህ ሄሉ ጋር? ጥሩ ነገር ካለህ ምን ትሰራለህ ታዲያ ሄሉ ጋር? ልትጎዳት ነው አሁን የምትፈልገው? ምን ፈልገህ መጣ? አንዳንዴ ይገርማሉ። ምን አይነት ጭካኔ ነው? ምን አይነት ልብ ነው ያለ ነገር ጥሩ ነገር ካለ አሁንም ከልጅቷ ጋር ጥቅልል ብለህ መሄድ ትችላለህ። ሉል እየተናገረ ያለው ልክ ነው ማለት ነው። ስላልተወላለክ አልተወላለክም፣ ትጻጻፋለህ፣ የድሮውን ታስታውሳለህ፣ ትሳሳቃለህ። እዚህ ጋር ሄሉን ሸወርኳት እያልክ ትሳሳቃለህ ማለት ነው። ያ እንደዛ ነው። አልጨረስክም። ካልጨረስክ ከሄሉ ጋር ያለህን ነገር አሁንም አቁመውና ከልጅቷ ጋር ቀጥል። እኔ የምነግርህ ከልጅቷ ጋር ቀጥል። ጥሩ ጊዜ ከነበረክ መቼም አትለያይ። መቼም ይገዛሃል። እህትና ወንድም ልትሆኑ ነው።
ማይመስል ነገር በእህትና በወንድምነት ተቀጥሎ ነው። አታስቁኝ። እኔ እግዚአብሔርን ታስቁኛላችሁ ኢትዮጵያ ወንዶች። ክፋታችሁ ራሱ ጭካኔያችሁ፣ አመለካከታችሁ ይገርመኛል። እግዚአብሔርን እኔ ማለውጠው ነገር ቢኖር ለሰው ልጅ መልካም ነገር ማድረግ ነው። እኔ ማለውጠው ነገር ቢኖር እንደዚህ ማድረግ ነው። ማን ይጠላል? ሄሉስ ማድረግ አትችልም? ሴት ልጅ ስታረገውና ወንድ ልጅ ሲያረገው እኩል አይደለም አይደል? ወንድ ልጅ ሲያደርገውና ሴት ልጅ ስታረገው አይመጣው። ገባክ? አንተ ጋር ችግር የለውም፣ ሄሉ ጋር ሲሆን ችግር አለው። የድሮዋን ትተው። እሷም እኮ እናቴ ጋር ጥሩ ነገር አሳልፋለች። በቃ ጥሩ ነገር አላት። ስለዚህ ልቦም ወደ ናቲ መሄድ አለበት ማለት ነው። ይሄ የቃቃ ጨዋታ ነው። ሲጀመር ነገሮችን እርግፍ አድርገህ ከእሷ ጋርም ያለህን ግንኙነት አቁመ ገባ። ባይመችህ አንተ ጋር ልትመጣ ባይመችህ እሷ ጋር ልትሄድ ከሆነ ይሄ ቃቃ ጨዋታና ወይም እንቆቅልሽ ይዘህ የመጥተህ ከሆነ ልጅቷን እንዳትጎዳ ማይሆን ነገር ውስጥ ነው እየገባ ያለው። የልጅቷንም ልብ አታንጠልጥል። ገባ? ቅርብኝ የሚለውን ዘፈን እየተሰማህ ማምለጥ ነው ያለብህ። እኔ ሳይ ራሱ ሌባ ነው የምትመስለኝ፣ ውሸታም ነው የምትመስለኝ። ሳይ እንደዚሁ እውነት ያለ አይመስለኝም። አስተያቀፍም እውነት ያለ አይመስለኝም። ምክንያቱም ሰተት ብላ የገባው በውሸት ነው። ያስታውቃል። አይኔ ያስታውቃል። ልዑል ካለ ምክንያት ይሄ ነገር ሊያደርግ አልቻለም። እኔና አንቺ ላለያይ ነው። እንደዚህ አውቆ የሆነ ነገር ፈልጎ ነው። በዚህ በደካማ ጎናችን ገብቶ እንደዚህ አይነት ነገር ሊያደርግ ነው። ቀለበት ሲጀመር ልብን አያስርም። ዋናው ልብህ ከፍቅርህ ጋር ይሁን። ልብህን መስጠት ነው። ማንነትህ መስጠት ነው። ራስነትህ መስጠት ነው። ገባ? ፍቅር ያንን ይፈልጋል እንጂ ቀለበት አደረግ የጣት ላይ ያው ለሰው ልጅ አግብቷል ትዳር አለው ተብሎ እንኳን ስንት መከራ አለ አይደለም? ቀለበት ሳታደርግና ቀለበት ሳታደርግ ማለት ነው። ችግር የለውም። ዋናው ነገር ግን አንተ ጋር ያለው መፍትሄ መስተካከል አለበት ባይ ነው። እንዴ ወልዳ ብትመጣስ፣ ሌላ ነገር አድርጋ ብትመጣስ፣ ምን እሱንም ለማድረግ እየፈለክ ነው? ሐሳቡ አለ። ሌላ ነገር ወልጃለሁ ብለህ አድርገውም ሊሆን ይችላል። ምን ይታወቃል? ይሄን ነገር ካለ ምክንያት ልታወራው አትችልም። አስወልደህም ይሆናል። ምን እናውቃለን? ነገም ሊባል ይችላል። ልጅ አለው ብላ ልትመጣ ትችላለች። እንዳልከውም ሊሆን ይችላል። ካለ ምክንያት አልቀደምክም። ካለ ምክንያት ልታወራውም አልቻልክም። ገብቷል? ስለዚህ ነገሮችን አሁንም ከመግባትሽ በፊት ሄሉ ልታጣሪ ይገባል። ማን ነው? ምንድን ነው? ከኋላው ምን እያደረገ ነው ይሄ ልጅ? አትመኝ። በቃ ከዚህ በኋላ አትመኝ። ይሄን ያህል ገፍትራ በቀለበታችሁ ቀን ገፍትራ መታ እዚህ ድረስ ይሄ ነገር ከተጋነነ የሆነ ነገር አለ። ጠርጥር ነው አይደል? ጠርጥር ነው። ገንፎ ውስጥ ምንድን ነው የሚባለው? ስንጥር ነው ምናምን እንደምትሉት ነገር መጠርጠር ነው ያለብሽ። እኔ እንደዛ ነው የሚታየኝ። አላምንም። ውሸታም አስመሳይ ነው ባልሽ። ውሸታም አስመሳይ ነው። ነገ ብዙ ነገር ሳትደርሺ ካሁኑ ከኋላ ያለውን ነገር አንብቢ። እያለቀሽ እጅ አትስጪ። ይሄ ከባድ ነገር ነው። እያለቀሽ እጅ አትስጪ።